አሁንም ሳየው ይገርመኛል ቆየ እኮ ሲኒማ ቤት ነው እሱና አጠገቡ ያለው ትሪያኖን በጣም ጥንታዊ ናቸውና አድዋ አሁን ፈርሶ ማንም አያውቅም ብዙ ሰው አያውቅም አሁን ትውልዱ አያውቅም ብዙ ሰው ደግሞ አያውቅም እንደውም ያውቅ የነበረውም ሰው ሁሉ ተዘንግቶታል ማለት እንዴ አድዋ እኮ እዛ ጋር ነበረ የት ጋር እዚህ ህንጻ የተሰራበት ጋር ምናምን እንዴ አቃሉ አስተውሳለሁ እዚህ ጋር ነበር እንዴ እሱ ታዲያ ምናምን ይላል የሚያቆም ሰው እንኳን የሲኒማ ኢትዮጵያ የወቅቱ ትዝታ ያው እንደ ካም ሴፕቴምበር ሚል ፊልም ቤንሄር ሚል ፊልም ብዙ አይነት ፊልሞች ናቸው ስንት ብዬ ላስታውሳቸው በጣም ብዙ ፊልሞች እና የነበረ የነ ኤልቪስ ፕሬስሊ የነ ፓትቡን ፊልሞችም ይመጡ ነበር ዘፈኖቹ ብቻ ሳይሆኑ ቶኒ ከርቲስ እና እንደዚሁም በጣም ሰው የሚወደው በርት ላንካስተርን ነበር የቴክስ ፊልሞች በቃ በርት ይላል ሰው ደስ ብሎት ነው የሚያየው እና ቆንጆ ነበር በጣም ደረጃውም የሰውም አንደርስታንዲንጉ ከፍተኛ ነበር እንግሊዘኛ ከአንደኛ ክፍል ጀምረን ስለምንማርም ፊልሙን በደንብ መከታተል እንችል ነበር ማዘሪዲያ አሁንም ብታየው የሚነካህ ነው ያሳዝናል በጣም እኔ አሁን በቅርብ ብሔራዊ ቲያትር ቆማልኩና የህንድ ፊልም ፌስቲቫል ነበር ቆማልኩና ማዘሪዲያ ነበር የሚታየው ለሙከራ ያሳዩት ነበር ቆማልኩና ያንን ፓርት ያየው ነበር አባትየው ሞቶ ልጁ ምናምን እንትን እናቱን ሲደግፍ ምናምን በሁለቱ በልጆቿ ያረሰችን ትዝትል ቶ እንዴ እንባይ ዛሬም ላለቅስ ነው አልኩ ዛሬም ሊሰማኝ ነው ብዬ እንዴት ኃይል ነበርውና በጣም ያሳዝናል ነበር ምክንያቱም ልክ የኛን የቤተሰብ
ከቤተሰብ ጋር ያለን አታችመንት ግንኙነት ፍቅር ምናምን አጉልቶ ያመጣልሃል እነሱም ያው ተቀራራቢ ነገር ነው ትልልቅ ሰዎች አሉ በደንብ የሚችሉ የሚናገሩ ማለት ነው መቼ በዛን ጊዜ እነዛን ፊልሞች ከማየታቸው ኢቭን ተተርጉሞ ሳይል ነገራቸው በሰብታይትልም በምንም ተጣጥረው በራሳቸው ገብቷቸው የሚያዩ ሰዎች አሉ ህንድ ፊልም ላይ ሌላው ማስተዋውሰው ነገር ከዚህ ባሻገር ሴቶቹ ቆንጆዎች ናቸው ዘፈናቸውን እንይዛለን እነ ሻሺ ካፑር እነ ማነው ሌላ አክተር አለ ሻሺ ካፑር ትዝ ይለኛልና የሴቶቹን ሁሉ አቀ ነበረረ ከዛ ሴቶቹን ወንዶቹ ያሽከረከሯቸው ጫካ ውስጥ እየተሯሯጡ ሲደንሱ ምናምን ያለንና እንዴት የታደለ ሰው ነው ይሄ ምናምን ላለ ምክንያቱም ምን የመሳሰሉ ቆንጆ ሴቶች ናቸውና ሴቶቹን እንወዳቸዋለን ሴቶቹን ወደን ወንዶቹ ሲያሽከረሟቸው በወንዶቹ እንቀናለን እንዳትታለን እንደዛ አይነት ነገር ይሰማን ነበርና በህልማችን ሁሉ ይመጣሉ በቃ ሴቶቹና እንዴት ደስ ይል ነበር መሰለ በቃ እናስታውሳለን ሲኒማ አዲስ ከተማ ሞላ አንድ ጊዜ ትዝ ይለኛል ሞልቶ ተመልካች በጣም አለና በግድ በቃ ኪሳው ላቂም አለ እንደዚህ እንት ሲል ጓደኞቼ እኔ ደግሞ ትልልቆች ናቸው ጓደኞቼ እኔ ደግሞ ጉልቤዎች ናቸውና ያዙኝ እኔን ወደ ላይ ያዙኝና ተሸክበውኝ ተቀባበሉኝ እንደዚህ ተቀባበሉኝና የት ያደርሱኛል ትኬት መሸጫው ጋር ከላይ እና 7 ሰው ትኬት ሰጠዋል ተቀበዩ እና ሰጥቼ 7 ትኬት መቁረጥ እዚህ ይለኛል አንድ ጊዜ ተሸክበውኝ እንደዚህ ያወራው አርቲስት ፍቃዱ ወደ ሌላ ትዝታ ልመለስና ቀደም ብዬ እንደገለጽኩት ለተመልካቾችም በሌላ ቃለ መጠይቅ ላይ እንደሰማሁት ባለቤትህን ያገኘኸው ከሲኒማ ኢትዮጵያ አጠገብ ያለው በጣም እንደውም ከሲኒማ ባልተናነሰ የብዙ ሰዎች ትዝታ የሆነ ወይም ብዙ ሰዎች የሚያውቁት ብዙ ሰዎችን የፈወሰ ባለውለታ ቤት የከነማ ፋርማሲ አለና እዛ ፋርማሲስት እንደነበረች በተወሰነ መልኩ ሰምቻለሁ ከዛው አሜሪካ ሄደ ስትመጣ ምናምን ብቻ ቦታ ለቃ ሌላ ቦታ ተቀይራ ምናምን ነገር እና የት ነበረች ምናምን የሚል ነገር ሰምቻለሁ አዎ እና ይሄም ከሲኒማ ኢትዮጵያ ጋር ያልተናነሰ ታሪክ አለው በያስብ ጎረቤታሞች ስለሆነ ማለት ነው እስቲ ስለሱና ስለ ሲኒማው አጠር አድርገህ የትዝታ ናቸው እሱ እንግዲህ መቼ መሰለህ እሱ ብር ከፍለህ ሲኒማ በመትገባበት ጊዜ ያኔ ስራ አለኝ ስራ ማዘጋጃ ቤት ነው የምሰራው ከዛ እየመጣን አንዳንድ ጊዜ የ10 ሰዓት ፊልም አንድ ፊልም እናያለን ብር ከፍለን ፎቅ ላይ ገብተን እናያለን ስራ አለን ገንዘብ አለን እና አንዳንድ ፊልም ዝም ብለን ሰባዎቹ መጨረሻ አካባቢ ሰባዎቹ ምናምን ነው በኋላ እኔ 83 ነው ወደ አሜሪካ ምናምን ሄድኩት በዛ አካባቢ አንድ ብር ከፍለህ ትገባለህ ሲኒማ ኢትዮጵያ አዎ በኋላ ወደዛ መለስ ቀለስ ስለዛ አካባቢ አያታሉ የት ማለት ነው ቦታው ከነማ ፋርማሲ እና ወደድኳት ደግሞ ለመውደድ እንደው ለጊዜያዊ አይደለም በቃ ለቁም ነገር ነው እና እስቲ እቺ ልጅ እንደው ትላልኩ ብዬ ሄድ መለስ ይያልኩ ራሴና ሳያለሁ በጭራሽ በዛ ልመዘገብ አልቻልኩም የካውቦይ ልብስ ምናምን እየለበስ ጎርደዳል በኋላ እዛ ሲኒማ ኢትዮጵያ ገባለሁ አንድ ብር አንድ አሁን በህይወት የለም ሞተ አንድ ጓደኛ ነበረኝ አብረን ምን ሰራ ከሱ ጋር ነው ምንገባው ቆይቺ ልጅ ባክ ይያልኩት በኋላ አሁን መለስ ቀለስ ይያልኩ መድኃኒት ስገዛ ዝም ብሎ ፕሪስክራይብ ያልተደረገ መድኃኒት ባኪም ያላዘዘልኝ መድኃኒት እንደ ካፍ ሲሮፕ ይሄ የጉንፋን የሳል ሲሮፕ ኮሶፋርም ዲክሎሮፊል የኮሶ ነው እሱም እና እንደዚህ አይነት መድኃኒቶች እየገዛው ቤቴ ሞላ ከዛ በኋላ በቃ እንዴ በዛ መድኃኒት ቤቴ ውስጥ አይ እኔ ቅጩን ልንገራት ምናምን ብዬ እንደው እየተጠጋው ስገዛት አንዳንድ ነገር ጣል ያረኩ ምናምን ላስመዘግብ ሞከርኩ እሱም ብዙም አልሆነልኝም ግን ማልረሳው ነገር እዛ
ሲኒማ ኢትዮጵያ ገብተን ሻይ መጠጫ አለ አይደለም ባለጌ ወንበር ላይ ቁጭ ብለን ደረጃውን ወርደናው እንትኑ አለ ካፌቴሪያ አለ እና እዛ ሻይ ስንጠጣ እስቲ ነይ ላይ ፋርማሲው መድኃኒት ቤቱ እስቲ ላኪልኝ ሰው ባክሽን ያቺ ወደ ጥግ ያለችው ምናምን ሙስቧን እንትን ብያለሁ ሙሉን ነይ ሻይ ትጠጣ ሻይ ጠጪ ይልሻል ፍቃዱ በላት ምናምን እንዳጋጣ ካፍቴሪያው ሆነ ነው ካፍቴሪያው ሆነ ነው ትመጣለች እንዴ አንድ ስንት 2-3 ጊዜ መጣልኛለች እንዴ በጣም እድለኛ ነኝ እኔ በኋላ ነው እንግዲህ አሁን ሲኒማ ኢትዮጵያ ሆኖ ማስጠራት ብቻ ሳይሆን በጣም ጥረት ማድረግ ጀመርኩና በመሃል እዚህ አሁን ያልከው ለስራ ስዊድን እና አሜሪካ ሄድኩ እዛ ሄጄ ስመለስ እንደ ልማዴ አየውና ጎራ ስል የለችም ልቤ ደው አለ ከዛ እንደዚሁ ጓደኞቿ ያኔ ስገባ በጣም እንትን የሚያረጉ ጓደኞች ነበሯት ከዛ መሃል አንዷ እንዴት ነሽ ደህና ነሽ አዎ ደህና ነህ እንዴት እንኳን ደህና መጣ አሜሪካ ሄደ ነበር አዎ ለስራ ሄጄ ነበር አዎ በኋላ በጣም ዘና ብዬ ካውንተሩን ተደግፌ ደህና ናችሁ እንዴት ናችሁ ስራ ዛሬ ቀዝቀዝ ብሏል መሰለኝ ብዙ ሰው አይመጣም እንዴ ምናምን እያልኩ አዋዛሁና ሰው ተቀይሯል እንዴ እዚህ አካባቢ ምናምን አልኩና አይ እዛ ጋር መሰለኝ የጎደለው ሰው ምናምን አልኩ እና ተደግፌ ነው አዎ እዛ ጋር ያቺ ልጅ አዎ እዛ ጋር የት ተቀየረች ነው መርካቶ ገና አልጨረሰችውም መርካቶ እኔ ወጥቼ ታክሲ ዝፈልግ ወደ መርካቶና መርካቶ ያገኘዋት እና ይሄ ነው ታሪኩ አሁን ርዕሰ ጉዳያችን ስለ ሲኒማ ኢትዮጵያ ብቻ ስለሆነ ርዕሰ ጉዳያችን ሲኒማና ትዝታ ብቻ ስለሆነ ነው አጠር አድርገን ያጫወትናችሁ አርቲስት ፍቃዱ እንግዲህ ቀደም ብሎ እንደነገራችሁ ባለቤቱን ያገኘው ሲኒማ ኢትዮጵያ ካለው አጠገብ ካለው ከነማ ፋርማሲ ነበረ ስለዚህ ለባለቤት ወይም ለእናንተ መገናኘት ሲኒማ ኢትዮጵያ በራሱ አስተዋጽኦ አለው ማለት እንችላለን አስተዋጽኦ አለው እንግዲህ በሰበብ ያረኩ አይደለም ይሄለው በኋላ ደግሞ እሷንም ከወደድኳት በኋላ የግድ በቃ ሲኒማ ኢትዮጵያ መሄድ አለብኝ የሱ ሬክላም ብቻ አይደለም ሲኒማ ኢትዮጵያ የሚለጠፈው የቀዳማዊ ኃይለ ሥላሴ ሲኒማ ቤት ወይም ቲያትር ቤት እዛ ቀዳማዊ ኃይለ ሥላሴ ሲኒማ ቤት የሚወጣው የብሔራዊ ቲያትር የሆነው እዛም ይለጠፍ ነበር እንትኑ ትዝ ይለኛል የሱና ድራይቪንግ ቲያትር የሚባል ነው አለ በዚህ አጋጣሚ የሚያቆኝ ብዙ ሊያዩ ይችላሉ ይሄ ጥሩ አጋጣሚ ነው እኔም እነሱን ሰላም ለማለት ሳውዲ አረቢያም ይሁን በየሌላ ክፍለ ዓለማት ያሉ ጓደኞቻችን የኛ ኮንቴምፖራሪዎች በሙሉ ሰላም እላለሁ ኑና ሀገራችሁን ጎብኙ ኑና አዲስ አበባን የድሮ ትዝታችሁን ተወጡላለሁ ተመልካቾቻችን እንግዲህ የዛሬው ፕሮግራማችን ይሄን ነው የሚመስለው ከመሰናበቴ በፊት ግን በጣም ማመስገን ምንፈልገው በፌስቡክ ፔጃችን ላይ ትዝታችን ኦን ኢቢኤስ ላይክ ምታረጉንና እንዲሁም ደግሞ የተለያየ አስተያየታችሁን ለምትሰጡን በሙሉ ምስጋና ይግባችሁ ለማለት እንወዳለን እጅግ ከልብ ነው ምናመሰግናችሁ አሁንም ትዝታችን በኢቢኤስ ላይ ላይክ አድርጉን አስተያየታችሁን ሁሉ ስጡ ምክንያቱም ትዝታ ያንድ ሰው ወይ ደግሞ ያንድ አካባቢ ነዋሪዎች ብቻ ሳይሆን የሁሉም ሰው የወል ባህሪ ነው የወል ነገር ነው የወል ዕውቀት ነው ስለዚህ ሁላችንም ትዝታ አለን ብለን ነው የምናስበው ተመልካቾቻችን እንግዲህ የዛሬው ፕሮግራማችን ይሄን ይመስል ነበር ትዝታና ሲኒማን በዚህ ልንሰነባበተው ነው እናንተንም በዚህ ሰናበታለሁ መልካም ጊዜ ይሁንላችሁ ጤና ይስጥልን Kagir is keraswa